በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። የቅዱስ ማቴዎስ ወንጌል ጥናታችን እንቀጥላለን። እንደ እግዚአብሔር እንደፈቀደ ምዕራፍ 6 ከቁጥር 1 ጀምሮ ያለውን ሀሳብ እንመለከታለን። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። ቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 1 ላይ ስለ ሰዎች ትታዩ ዘንድ ምጽዋታችሁን በሰው ፊት እንዳታደርጉ ተጠንቀቁ ይላል። ምጽዋትን በፊት ለፊት ቀጥታ ማድረግን ተቃውሞ ሳይሆን ሰዎች ይዩኝ ብሎ መስጠትን ተቃውሞ ነው። ቅዱስ ማቴዎስ ይህንን ጌታችን ይህንን የተናገረው ቅዱስ ዮሐንስ አፈወርቅ ፀሐይ ሰዎች ይዩኝ ብላ አትወጣም፣ ግን ስለወጣች ሰዎች ያዩታል። ልክ አንተም ምጽዋትን ስትሰጥ ቸርነትን ስታደርግ ሰዎች ይዩኝ ብላ አታድርግ። አንተ ቸርነትን በምታደርግ ጊዜ ግን ሰዎች ካዩ ምንም ነው። ፀሐይ በግድ ሰዎች ይዩኝ ብላ እንደማትወጣ አንተም ሰዎች ይዩኝ ብላ አታድርግ። ስለምትወጣ ግን ስለምታደርግ ቸርነት ግን ልትታይ ትችላለህ። መታየቱን አይደለም የጠላው ቅዱስ ጌታችን ይህን በማቴዎስ ወንጌል ሲናገርልን መታየቱን ሳይሆን ሰዎች ሰጪ ነው ይበሉኝ ብሎ መስጠትን የተቃወሙ። ያለዚያ በሰማይ በአባታችሁ ዘንድ ዋጋ የላችሁም ነው ያለ። እንግዲህ በምድር ዋጋ የምንቀበል ከሆነ በሰማይ ዋጋ አይኖርንም። በምድር ሰዎች ዋጋ ይስጡን ብለን የምናደርገው መልካም ነገር ዋጋ በሰማይ ያሳጣናል ማለት ነው። በምድር የምንቀበለው ዋጋ በሰማይ ዋጋ የለንም። እኛ በምድር በሰዎች ዘንድ ዋጋ ብንቀበል በሰማይ እግዚአብሔር ዘንድ አይኖርንም። ግን በሰዎች ዘንድ ዋጋ ቢጠፋልን በሰማይ ግን ይኖርልናል ማለት ነው። ስለዚህ ዋጋቸውን አንድ ሰው ብድር ወስዶ ከጨረሰ ደሞዝ ሲመጣ ራሱ ደሞዝተኛ ሳይሆን ብድር አቀባይ ይሆናል ማለት ነው። ደሞዙን በትኖ ጨርሷል። ዋጋ የምንቀበለው መንግስተ ሰማያት ነው። ልክ አሁን ብድር እንደመቀበል ማለት ነው። በዚህ ምድር ሰዎች ምስጋና መቀበል ማለት ብድር እንደተቀበለን ዋጋ ጌታችን በሚሰጥ ጊዜ ዋጋውን ሳይሆን ለሌሎች እንሰጣለን ማለት እንደ ብድር እንደሚቀበሉ ሰዎች ነው። ዋጋ ለመቀበል ሰዎች እንዲያዩ ማወጅ የለብንም። ተጠንቀቁ፣ ያለበለዚያ ዋጋችሁ በአባታችሁ ዘንድ የላችሁም። ምጽዋታችሁን በምታደርጉ ጊዜ ግብዞች በሰው ፊት ለመመዝገን በምኩራብና ጎዳና ላይ እንደሚያደርጉት በፊታችሁ ለክፋት አታስነፉ፣ መለከት አታስነፉ። እውነት እላችኋለሁ ዋጋቸውን ተቀብለዋል አለ። መለከት የሚያስነፉ ሰዎች፣ አመስግኑኝ የሚሉ ሰዎች፣ እኔ ስሰጥ አመስግኑልኝ የሚሉ ሰዎች ዋጋቸውን ተቀብለዋል። እናንተ ምጽዋትን በምታደርጉት ጊዜ ቀኝ የምትሰራውን ግራ አትወቅ። ምጽዋት በስውር ይሆን፣ በስውር የማያይ አምላክ አባትህ ግልጥ ዋጋን ይሰጣልና። ይህ ቀኝ ግራ ያለው ሀሳብ አባቶች ይተረጉማሉ። እንግዲህ አባቶቹ ቤተክርስቲያን ቀኝ አይወቅ ግራ ሲሰጥ ያለው ሚስት ከምጽዋት የምትከለክል ከሆነ ባህልሽ ምጽዋት የሚከለክል ከሆነ ነው ቀኝ አይወቅ ያለው። በዚህ መልኩ ምጽዋትን መስጠት እንደሚገባ ስለ ምጽዋት አምላካችን ጌታችን ያስተማረው ክፍል ነው ማለት ነው። እንግዲህ ምጽዋት ፍቅር ናት። ምጽዋት ሌላውን መውደድ ናት። ምጽዋት እግዚአብሔርን የምታስመስል ናት። ምጽዋት የደግነት ጥግ ናት። ምጽዋት አደራን መወጣት ናት። እግዚአብሔር ለእያንዳንዳችን አደራ ሰጥቶልናል፣ ለሌላው እንድንደርስ እንጂ ለራሳችን ብቻ እንዳንሆን ለሌላውም እንድንደርስ የተሰጠን አደራ ፍቅር ናት። ፍቅር ወደን ነው የምናደርገው ምጽዋትን። ፍቅር ደግሞ ከሁሉ ትበልጣለች አለ ቅዱስ ጳውሎስ። እምነት፣ ተስፋ፣ ፍቅር እነዚህ ጸንቶ ይኖራሉ፣ ፍቅር ግን ከሁሉ ትበልጣለች። አሁን ጌታችን ማቴዎስ ወንጌል ምዕራፍ 4 ላይ ቀደም ስንመለከት 3 ኃጢአቶችን አሸንፈዋል ብለናል። ከ3ቱ ኃጢአቶች አንደኛው ስስት ነው። ስስት በምጽዋት ይሸነፋል። ይገርማቸዋል። የሚመጸውት ሰው ስስትን ያሸነፈ ሰው ለእኔ ብቻ ይሆንልኝ፣ እኔ የሰበሰብኩት ሀብት ለእኔ ብቻ ይሁነኝ ከሚለው ስስት ይወጣል ማለት ነው። ስለዚህ በዚህ መልኩ አንደኛውን ፈተና የምናሸንፍበትን መንገድ አሳየ። ምጽዋት ደግሞ እጅግ የሚወደደው እግዚአብሔር ዘንድ የሚወደድ እንጀራን በውሃ ላይ ጣለው መጽሐፈ ምሳሌ ይላል። ስትመለስ ታገኛለህ። እንግዲህ እንጀራን በውሃ ላይ ጣለው ስትመለስ ታገኛለህ። ሊትራሊ እንጀራ በውሃ ላይ ተጥሎ አይገኝም፣ ግን ለነዳያን ስጥ ማለት ነው። ከዛ እግዚአብሔር መንግስተ ሰማያት ይከፍልልሃል። ምጽዋት ለእግዚአብሔር ማበደር ነው። እንግዲህ ደሃ ሰው ለባለጸጋ ያበድር በዚህ ዘመን እኛ በምናውቀው፣ ግን እኛ ደሃዎቹ ለባለጸጋው ለእግዚአብሔር ማበደር ነው። እግዚአብሔር እኮ ለእነሱ መስጠት ይችላል። ያንን ነገር ግን በእኛ በኩል እንዲሰጥ ፈልጎ ነው እንዲህ ያደረገው። እኛ እርስ በርስ እንዋደድ ልክ ደስ እንደሚለው አንድ አባት ልጆቹ ታላላቅና ታናሽ ቢዋደዱ ልጆቹ እርስ በርስ ቢዋደዱ ደስ ይለዋል።
በቃ ለኔ ያለውን ምሳ እሱ ይብላው ብሎ አንደኛው እምቢ ሲል አንደኛው ደግሞ አይ አንተ ብላው ብሎ ቢዋደዱ አባት ደስ እንደሚለው ምጽዋትም በዚህ መልኩ ነው። እግዚአብሔር እኛ እርስ በርስ ስንዋደድ ማየት ይፈልጋል። እግዚአብሔር ሶስቱ አካላት እርስ በርስ እንደሚዋደዱ እኛም እርስ በርሳችን እንድንዋደድ ይፈልጋል። አራያ አምሳያ የሚባለው ይህን ጭምር ነው። እግዚአብሔርን ልንመስል የምንችለው በመስጠት ነው። እግዚአብሔር ለሁሉ ሰጪ ነው። ምጽዋትን በመስጠት እግዚአብሔርን ልንመስል እንችላለን። አንደኛው ክፍል ምጽዋት ክፍል ነው። ሁለተኛው ክፍል ጸሎት ክፍል ነው። በምትጸልዩበት ጊዜ እንደ ግብዞች አትሁኑ ማለት እነርሱ በሰው ይታዩ ዘንድ በምኩራብ በአደባባይ ማዕዘን መቆም መጸለይ ይወዳሉና ይላል። ጸሎት የሚያደርጉ ሰዎች ጸሎተኛን ሰዎች ይበሉኝ ብሎ የሚያደርጉ ከሆነ ዋጋቸው በሰማይ አይገኝም። ዋጋቸውን ተቀብለዋል አለ። በመመስገን ነበር የተጸለዩ የነበሩ ተመስግነው ተቀብለዋል። አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ፣ ደጃፍን ዘግተህ በስውር ወደ አባትህ ጸልይ። በስውር የሚያይ አባትህ በግልጥ ዋጋን ይከፍልልሃል። አሁን ቤተ ክርስቲያን ትዕቢት የማይሆንባቸው ጸሎቶች አሉ። የቀኑ ዳዊትና ውዳሴ ማርያም እንድናደርግ ይታዘዛል። ቤተ ክርስቲያን ግቢ መተን ጸሎት ስንጸልይ ሰው ሊያየን ይችላል። ሰው ማየታችን አይደለም ኃጢአቱ፣ ሰው ይየን ብሎ መጸለያችን ኃጢአቱ፣ እንታይ ብለን መጸለያችን እንጂ መታየታችን አይደለም ኃጢአቱ። እግዚአብሔር መታየታችን ጋር አይደለም፣ እንታይ ብለን ከምናደርገው ጥሉ ማለት ነው። ስለዚህ መልኩ አንተ ቤት ግባ፣ በስውር ለሚያይ አምላክ በስውር ነገር ብሎ ነገረ ማለት ነው። እና በዚህ መልኩ እንድንጸልይ ስትጸልይ እንደ አሕዛብ ነገር አታብዛ። እንግዲህ ይሄን አንጣ ማብዛት ይፈልጋሉ አሕዛብ በሚያዩት ነገር ስለሚረኩ ማለት ነው። ይሄ ደግሞ ከሚታየው በላይ እንድንሆን የሚፈልገው እኛ የሚታየውን እየጠየቅን እንድናደግመው እግዚአብሔር አይፈልግም። እሱን መስጠት ስለከበደው አይደለም፣ ግን እሱ ሁለተኛ ጉዳይ ነው። የማይታየውን የምንፈልግ መሆን ይቻላል። ሰማያዊን የምንፈልግ መሆን ይቻላል። መንግስቱን መመኘት መሻት መቻል አለብን። እና በዚህ መልኩ ነገር ያበዛሉ ማለት ይዘበዝቡታል። ይሄን እያሉ ይዘበዝባሉ። እግዚአብሔር ግን የሚፈልገው ጸሎት እንደ ፈቃዱ እንድንጸልይ ነው። እንደ ፈቃዱ እንዴት መጸለይ እንዳለብን ከስራ አለ ማለት ነው። እሱን እነግራቸዋለሁ። በስውር የሚያባ በግልጥ ይጸታል። ስትጸልይ እንደ አሕዛብ ነገር አታብዙ፣ እነርሱ ነገራቸውን በመብዛት የሚሰሙ ይመስላቸዋል። አትምሰሏቸው። ሰማይ አባታችሁ ስትለምኑት የሚሽቱን ያውቃል፣ ሳትለምኑ የሚሽቱን ያውቃልና። እንግዲህ አምላካችን ለኛ ምን እንደሚያስፈልግ ያውቃል። እኛ ሳንጸልይ የሚያውቅና ለኛ የሚሆነውን የሚሰጥልን። እኛን ፍጠረን ብለን ለምነን አይደለም የተፈጠርነው። ለኛ ፀሐይ ፍጠርልን ብለን ለምነን አይደለም ፀሐይ እየዘረጋልን፣ ሰማዩን የዘረጋልን፣ ፀሐይ ያወጣልን፣ ምድርን ያዘጋጀልን፣ እህል ውሃውን ያዘጋጀልን፣ ይበላ የሚጠጣውን እኛ ፈልገን ለምነን እባክሽ አምላኬ ብለን አይደለም። ለኛ የሚያስፈልገውን እግዚአብሔር ያውቃልና ነፋሱን ፈጠረ። እንጨቱ ከእንጨቱ ኦክሲጅን እንዲወጣ ከኛ ጋር ዳይኦክሲጅን የሚወጣውን እንጨቱ እንዲቀበል አደረገ። ይህ በስነ ፍጥረት የተገለጠ አምላክ እኛ የሚያስፈልገውን ሳንለምነው ቀድሞ የሚያውቅና ለኛ የሚያስፈልገውን የሚሰጥልን ነው። የሚሰጥ ነገር ሳይሆን እግዚአብሔር ጋር መነጋገር ጸሎት ስለሆነች ከእግዚአብሔር ጋር ላለመላቀቅ የምናደርገውን ጥረት ይፈልጋል። እግዚአብሔር በጸሎት በኩል የሚደርሰውን ጥረት ይፈልጋል ማለት ነው። በዚህ መልኩ ግብዞችን አትምሰሏቸው። ሰማይ አባታችሁን ሳትለምኑ የምትሹትን ያውቃልና እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ እንዴት ብለን ብንጸልይ እንደሚሰማ ነገረ ነው ይነግረናል። ቀጥሎ ምን ብለን ብንጸልይ ነው የሚሰማን የሚለውን ሲነግርልን አባታችን በሰማይ የምትኖር አባታችን ነው ይበሉ፣ ልጆቼ ናችሁ እናንተ እያለ እንደ አንድ ንጉስ አባት ቢሆን ምን ያክል ይኮራል ልጅ። አንድ ባለጸጋ አባት ቢሆን ምን ያክል ይኮራል ልጅ። የነገስታት ሁሉ ንጉስ እግዚአብሔር ልጆች ነው። ይህን በጣም ትልቅ በቃ በአዲስ ኪዳን የተሰጠን ትልቁ ስልጣን የእግዚአብሔር ልጆች መሆን በጸጋ የተሰጠን ትልቁ ስልጣን ትልቁ አንድ ቤተክርስቲያን ትልቁ የሚባለው ፍትርክና አይደለም። የሚገርማቸው ምእመንነት ነው። ፓትርያርኩ ፍትርክናውን በትክክል ባይሰሩ በምእመንነታቸው ይጸድቃሉ። በነገራችን ላይ ምእመንነታቸው ነው ፓትርያርክ እንዲሆኑ ያደረጋቸው ማለት ልጅነት የተሰጠችባቸው ጥምቀታቸው ነው ፓትርያርክ እስኪሆኑ ድረስ ያደረሳቸው። ስለዚህ ቤተክርስቲያን ትልቁ ወራሽ የምንሆንበትን መፍትሄ ያገኘንበት ልጅነት ነውና በዚህ መልኩ
አባታችን ነው ይባሉ። አባታችን ነው የሚለው ጸሎት ቅዱስ ፓትርያርኩን እስከታች ያለው እስከ ዛሬ እንደተጠመቀው ምዕመን ጋር እኩል ያደርጋል። ቅዱስ ፓትርያርኩ አባቴ ሆይ ሲሉ እኛ አባታችን አንልም። ይገርማቸዋል። ተመሳሳይ ሁላችንም አባታችን ማለት እርስ በርስ ወንድማማቾች ነን። ባለጸጋ የለ ድሃ የለ ሁሉ ጨዋ የለ ባሪያ የለ ሁሉ አንድ ናችሁ ነው። ልጆች ናቸው። እርስ በርስ ወንድማማቾች ናቸው። እህትማማቾች ናቸው። ነው አባታችን እኩል ሁሉን እኩል የሚያደርግ ጸሎት ነው አባታችን ነው የሚለው ጸሎት። የሌላው ፍቅር ነው አባታችን የሚለው ጸሎት። እምነትም ነው አባታችን። የማናየውን አምላክ አባት ማለት እምነትን የሚፈልግ ነው እና ጸሎት እምነት ናት። ዲያብሎስ ከሚያመጣብን ከትዕቢት የምታላቅቀን ጸሎት ናት። ቅድም ጌታችን ትዕቢትን አሸንፋለሁ ብለናል። ተራራው ወጥቶ እስቲ ውደቅ አንተ መልአክ አለ። ትዕቢትን የምናሸንፍበት በጸሎት፣ ስስትን የምናሸንፍበት በምጽዋት ነው። ትዕቢትን የምናሸንፍበት በጸሎት ነው እና አባታችን ነው ይባሉኝ አለ። እርሱ አባታችን ነው እኛ ልንል እንችላለን እንጂ አባቴ ሆይ ልንል አንችልም። ምክንያቱም ከክርስቶስ በቀር አባቴ ሆይ ሊል የሚችል የለም። ጌታችንም ሲናገር አትንኪኝ ገና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አላረግኩምና ጌታችን ለመቅደላዊት ማርያም። ስለዚህ አባቴ ሊል የሚችለው የባህሪ ልጁ ኢየሱስ ክርስቶስ ነው። እኛ ደግሞ አባታችን ነው የምንለው። እኛ በጸጋ አባታችን እንላለን ማለት ነው። ሌላው የአዲስ ኪዳን ጸሎት ነው። ይህ ጸሎት በብሉይ ኪዳን ጥምቀት ስለሌለ ወይ ልጅነት ስለሌለ አባታችን ሆይ ልንል አንችልም። ቀጥሎ በሰማያት የምትኖር የሚለውን ከተሰናል ጌታችን። በሰማይ የምትኖር ማለት በሰማይ ብቻ የምትኖር ማለት አይደለም። እኛ ውስጥ እንኳን አለን እግዚአብሔር፣ እንኳንስ በምድር የሌለ ማለት አይደለም። በሰማይ የምትኖር ማለት በምድር 7 አባቶች አሉ፣ 6 አባቶች አሉ። የመጀመሪያው እግዚአብሔር ነው። ሁለተኛው 6 አባቶች አሉ። የስጋ አባት፣ የቆብ አባት፣ የቀለም አባት፣ የክርስትና አባት እያለ 6 አባቶች አሉ። ከነዚህ አባቶች ሲለይ የሰማይ አባት ሆይ በሉ፣ ሰማያት የምትኖር በሉኝ። በሰማያት የምትኖር ማለት ሰማያት የሚለው ቁጥር ብዙ ቁጥር ነው። አንደኛ በመላእክት የሚኖር መላእክት በሰማይ በማደሪያቸው ይጠራሉ። በመላእክት የሚኖር ማለት ነው። ሁለተኛ በሰባቱ ሰማያት የምትኖር ማለት ነው። ሶስተኛ በልዕልና የምትኖር ማለት ነው። የአምላካችንን ኃያልነት የምንናገርበት ማለት ነው። በሰማያት የምትኖር የምንለው ከምድር አባት ስንለይ በመላእክት ዘንድ የሚኖር ማለት ሰማያት የተባሉ መላእክት ናቸው። ሰማያት ስሙ ምድር ታድምጥ የሚለው ሰማያት ስሙ የሚለው ሰማይ ጆሮ ስላለው አይደለም። መላእክት ስሙ እያለ ነው። ምድርም ታድምጥ የሰው ልጆች ስሙ ማለት ነው። በማደሪያው አዳሪ ይጠራል፣ በአዳሪ ማደሪያው ይጠራል። እዚህ ቤት ስንለው ቤቱ አቤት እንድለን አይደለም፣ በቤት ውስጥ የሚኖሩ ሰዎችን ነው የምንጠራው። ልክ እንደዛ በሰማያት የምትኖር የምንለው በመላእክት አድሮ የሚኖር ማለት ነው። የምትኖር የሚለውን ኃያልነቱ አምላክ ከፍታውን ስንናገር አንድ ሰው ዋጋው በጣም የሽንኩርቱ ሰማይ ነካ ቢል ሰማይ ነክቶ አይደለም፣ ዋጋው በጣም ከፍ አለ። ልዕልናውን የጌታችንን አምላክነት እንናገር። በሰማያት የምንኖር ስም ይቀደስ ይቀጥልና ስም ይቀደስ ይላል። እኛ ጥሩ እንድንሆን አድርገን እኛ ጥሩ ስንሆን አንተ ስም ይመሰገናል። እኛ ክፉ ብንሆን እና እነሱ ፈጣሪያቸው እንደዛ ቢሆኑ ነው ብሎ አንተ ትሰደባለህ። እኛን አስተካክለንና ስም የተቀደሰ ይቀደስ በሰው ፊት መብራታችሁ ይብራ ብሎ ጌታችን ማቴዎስ ወንጌል ምዕራፍ 5 ላይ እንደተናገረ ማለት ነው። እናንተን አይቶ እኔን ያመሰግኑኛል ያለው ፊት ብርሃናቸው በሰው ፊት ከበራ መልካም ሰው እግዚአብሔርም ለነሱ መልካም ቢሆን ብሎ ሰዎች ያመሰግኑኛል። እና እኛን አስተካክለን እና ስም ይቀደስ በእኛ ስም ይመስገን ማለት ነው። ስም ይቀደስ መንግስት ትምጣ ብለን ደግሞ መንግስቱን እንድንመኝ እንግዲህ ተመልከቱ። መጀመሪያ ጽድቁን ፈልጉ ከዛ ይጨመርላችኋል ያለ ጌታ ምን ማስቀደም እንዳለብን በዚህ ጸሎት ላይ አስተምሮናል ማለት ነው። መንግስት ትምጣ አለ። መንግስተ ሰማያትን እንድንሻ ወንጌል ትምጣ፣ ቤተክርስቲያን ትስፋፋ፣ ቃል እግዚአብሔር ትምጣ፣ ስጋው ደግሞ ይምጣ። መንግስት ትምጣ ማለት ቅድም ስናነሳው ስለነበረ መንግስት ትምጣ ፈቃድ በሰማይ እንደሆነች አለ። በሰማይ ፈቃዱ ምንድነው? ላይ እያመሰግን እንዲኖር ነው። በምድር ደግሞ ያ የምስጋናው ፈቃድ በምድር ይሁንልን። እናንተን ያመሰግን እንድንኖር ፈቃድ ይሁን ማለት ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ። ከዚህ በኋላ
ፈቃዱን ከጠየቅን በኋላ ከፈቃዱ በኋላ ምግብ እንጠይቃለን። የዕለት እንጀራ የተባለውም ዝም ብሎ ምግብ ብቻ አይደለም። አንደኛ እንጀራ ስጠን ነው፣ የሚበላውን ነው። ሁለተኛ ስጋው ደምን ስጠን፣ የየዕለት ነው መቀበል ያለበት አንድ ክርስቲያን። እዛ ቃል እግዚአብሔር ነው ቤተ ክርስቲያን ስጠን ያልነው ማለት የዕለት እንጀራችን ያልነው። ፍትህ የዕለት እንጀራ ነው። በነገራችን ፍትህ ከሌለ ሰላም ከሌለ ሰውም እግዚአብሔርን አመስግኖ ቀድሶ ቆርቦ መኖር አይችልም። እና የዕለት ፍትህ ስጥልን፣ የዕለት እንጀራ ስጠን፣ የዕለት የሚበላውን ስጠን። በየዕለቱ እንድንጠይቅ ነው። ደግሞ ያ የዕለት ያልንበት ምክንያት የሆነበት ምክንያት እንጀራ ሳምንት ሲቆይ ይሻገታል። ልጆቹ ስለሆነ እዚያ ትኩስ እንድንበላ ስለሚፈልግ ነው። ፈቃደ በሰማይ እንደሆነች እንዲሁም መብቱ የዕለት እንጀራችንን ስጠን ይልና በደላችን ይቅር በለን። ሰው በልተው ይበድላል እና በልቼ እንደ በጎች ለመታረድ አይደለም፣ ወደ ሲኦል ለመነዳት አይደለም። እባክህ በልቼ እበድላለሁና በደሌን ይቅር በልልኝ። ምክንያቱም ያዕቆብ በላ ጠገበ፣ እግዚአብሔርን ረሳ ይላል። ያዕቆብ እግዚአብሔር ምን ያህል ውለታ የዋለለት አባት እግዚአብሔር ነው። ሲሰደድ ከወንድሙ ሲሸሽ ከላባ ቤት መከራ ሲቀበል 4 ሚስቶችን ይዞ ሲከራተት ሁሉ የረዳው ያዕቆብን እግዚአብሔርን ረሳ፣ በላ ጠገበ። በልተን ጠግበን አንተን እንደምበድል በድለን ደግሞ ከሆነ ይቅርታ አድርግልን፣ በደላችን ይቅር በለን። በደላችን ይቅር የምትለን ግን እኛ የበደሉን ይቅር እንደምንል የሚል ደግሞ ሌላ በጣም ወሳኝ። በቃ ሌሎች ይቅርታ እንድናደርግ ምህረት እንድናደርግ ተዋደን እንድንኖር እግዚአብሔር ስለሚፈልግ እኛ እርሱን ይቅር በለን ስንል እናንተ ደግሞ የበደሏችሁን ይቅር በሉ ብሎ ሊለን ሲፈልግ እናንተ ይቅር ካላላችሁ ይቅርታ አትጠይቁ ነው። የእናንተ ይቅርታ እንደምትፈልጉ ሌሎች ይቅርታ አድርጉላችሁ። እናንተ ይቅርታ ስታደርጉ እኔ ማድረግላችኋል ነው። እርስ በርስ እንድንዋደድ ነው እግዚአብሔር ይሄን ያደረገው። ስለዚህ ይህንን ጸሎት ሊጸልይ አይችልም። አንድ ሰው ሌላውን እየተቀየመ ቂም በውስጡ ይዞ ሊጸልይ አይችልም። ምህረት ማድረግ እግዚአብሔር ይነገር እና ይቅርታ ሳያደርግ ቢለምን በደሌን ይቅር አትበለው እንደማለት ነው። አንድ አባት እንደዚህ ጸሎት ታረቁ ብሎ ያስቸገሩ፣ እሺ ለጸሎት እንነሳሉና በደላችን ይቅር በለን ብሎ ሲሉ አቁሙ፣ በቃ እርስ በርስ ይቅርታ ሳትደራረጉ በደላችን ይቅር በለን ልትሉ አትችሉም ብሎ ከዛ በኋላ አስታርቋቸዋል ይባላል። እና እንዲህ ይቅርታ ካላደረግን ይቅርታ መጠየቅ እንደማይገባ፣ ይቅርታ ሊደረግልን የሚችለው ይቅርታ እኛ ስናደርግ መሆኑን ጌታችን አያያዘው። ይህን ይቅርታ በደላችን ይቅር እኛ በደልን ይቅር እንደምንል አቤቱ ወደ ፈተና አታግባን ይላል። ከዛ በኋላ እንግዲህ ፈተና የተባለው ክህደት ነው። አንደኛው ፈተና ወደ መካድ አታግባን፣ አንተን ፈርተን ከመካድ አድነን ነው ፈተና የተባለው። እንግዲህ ፈተና አታግባ እንጂ ፈተና አይኑር አይደለም የተባለው። ክርስቲያን ፈተና አለው፣ ይሄ ግልጽ ነው። ግን ፈተና አታግባ ጉድጓድ አይኑር ማለት አይደለም። ጉድጓድ ውስጥ ተሰባብረን እንዳንወርቅ እርዳን ነው እና ፈተና አታግባን እንላለን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ክፉ ከተባለ ዲያብሎስ፣ ክፉ ከተባለ ኃጢአት፣ ክፉ ከተባለ ሲኦል፣ ክፉ ከተባለ ክደት አድነን። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ብላችሁ ጸልዩ ብሎ ለሰው በደላችሁን ይቅር ብትሉ ሰማይ አባታችሁ በደላችሁን ይቅር ይላችኋል። ነገር ግን ሰው በደሉን ይቅር ባትሉ አባታችሁ ይቅር አይሏችሁም ብሎ ስለ ይቅርታ አስተማረን ማለት ነው። ቀጥሎ ስለ ጾም የሚያስተምረን በሚጾምበት ጊዜ እንደ ግብዞች አትጠውልጉ አለ። እነሱ በሰዎች ዘንድ ይታዩ ዘንድ ፊታቸውን ያጠወልጋሉ። እውነት እላችኋለሁ ዋጋቸውን ተቀበሉ። እናንተ ግን በምትጾሙበት ጊዜ ራሳችሁን ቅቡ፣ ፍቅር ተላበሱ፣ በፍቅር ተመላለሱ። ፊታችሁ በፍቅር የወዛ ይሁን። ውስጡ በቅናት በቂም የተቋጠረ ሰው ፊቱ ቢበራ አይጠቅምም፣ ሊበራም አይችልም። በሐዘን ውስጡ የተጎዳ ሰው ፊቱ አይበራም እና በፍቅር ግን ፊታችሁ የበራ ይሁን ማለት ነው። ተቃቡ የሚለው ሐሳብ በዚህ መልኩ አምላካችን ይህንን ያስተምረናል። እናንተ በምትጾሙበት ጊዜ ራሳችሁን ቅቡ፣ ፊታችሁን ታጠቡ፣ በስውር ለሚያይ ለአባቱ እንጂ ለሰው እንደ ጾመኛ እንዳትታዩ፣ የሚያዩአችሁ አባታችሁን ዋጋቸውን በግልጥ ይሰጣቸዋል። በስውር የሚያዩአችሁ አባታችሁ ዋጋችሁን በግልጽ ይሰጣቸዋል እና በስውር ይህንን የምናደርግ ከሆነ በግልጥ አምላካችን ዋጋ ይሰጥልናል ማለት ነው። ሌላው ብል ነቀዝ የማያበላሸውን ሌቦች ቆፍሮ በማይሰርቁበት በምድር ለእናንተ መዝገባት በሚሰርቁበት በምድር ለእናንተ መዝገባት ሰብስበዋል።
ነገር ግን ብልና ነቀዝ በማያበላሸው ሌቦች ቆፍሮ በማይሰርቁበት በሰማይ ለእናንተ መዝገብ ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። ሰማያዊ ነገር ሰብስቡ፣ ምድራዊ ነገር አትሰብስቡ። ምድራዊ ነገር ስትሰበስቡ ሌባ ይሰርቀኛል ብላችሁ ልባችሁ እዛው በየቀኑ ሳቡ እዛው ይሆናል። ግን ሰማያዊ ነገር የሚሰበስብ ጾምን የሚጾም ጸሎትን የሚጸልይ ምጽዋት የሚሰጥ እንደዚህ ቸርነትን የሚያደርግ ሰው መዝገቡን ላይ እየሰበሰበ ነው። እዛ ላይ የተሰበሰበው መዝገብ ደግሞ አይሰረቅም። ሌባ ሊሰርቀው ብል ነቀዝ ሊያበላሸው አይችልም ነው በላይ የተሰበሰበው። በምድር የተሰበሰበ ግን ብል ነቀዝ ያበላሸዋል። ሌባ ይሰርቅብኛል ብለን ምን ሀብት ቢኖረን ሌባ ይሰርቅብኛል ብለን እንዲሁም ባለጸጋ ሰው ሁለት ሰው ነው፣ ሰው ሁሉ ጠላቱ ነው። እንዴት ቢባል ድሃው ይሰርቀኛል ብሎ ይሰጋል፣ ሀብታሙ ደግሞ ይበልጥብኛል ብሎ ይሰጋል። ስለዚህ ሁሉ ሰው ጠላቱ ነው። ስለዚህ ሰው ጋር ጠላት ሆነን ላንኖር በፍቅር ለመኖር ብል ሌባ የማይሰርቅበት በሰማይ ዋጋችን እንድንሰበስብ ፈጣሪ ይርዳን። የሰውነት መብራት ዓይን ናት ይላል። ዓይን ብሩህ ቢሆን ሰውነት ሁሉ ብሩህ ይሆናል። ዓይን ግን ታማሚ ቢሆን ሰውነት ሁሉ ጨለማ ይሆናል። በአንተ ላይ ያለውን ብርሃን ጨለማ ከሆነ ጨለማ እንዴት ይብዛ። ለሁለት ጌቶች መገዛት የሚቻል አገልጋይ ማን የለም። ያለዚያ አንዱን ይወዳል ሁለተኛውንም ይጠላል፣ ወይም አንዱን ይታዛል ለሁለተኛም አይታዘም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አልችሉም ብሎ ጌታችን የሰውነት ዓይን መብራት ናት። ዓይን ቢጨልም በምን ታያለህ? ሁሉ ሰውነት እንቅስቃሴ የሚያደርገው በዓይን እይታ ውስጥ፣ እግር የሚራመድ እጅ የሚዳስሰው። ስለዚህ ለሰውነት ወሳኙ ዓይን ወደ ውስጥ ብርሃን ያስገባ መልእክት የሚያስተላልፍ ዓይን ሆኖ ነው ዓይን ነው። ስለዚህ ዓይን ታማሚ እንዳይሆን ተጠንቀቅ። ለሁለት ጌታ መግዛት አትችልም። ገንዘብንም አምላክ አድርገህ እግዚአብሔርንም አምላክ አድርገህ የብዙ የሆነ የአንድ ሰው ሳይሆን ይቀራል ይባላል። የብዙ የሆነ የአንድ ሳይሆን ይቀራል። ስለዚህ ከሁለቱ አንዱን መምረጥ ከሁለቱ አንዱን መርጦ ወደ አንዱ መጠጋት እንጂ ሁለቱን ይዞ መሄድ አይቻልም። ሌላው ስለዚህ እላችኋለሁ ለነፍሳችሁ የምትለብሱትና በምትጠጡት ለስጋችሁም በምትለብሱት አትጨነቁ። ለነፍሳችሁ በምትበሉትና በምትጠጡት ለስጋችሁም በምትለብሱት አትጨነቁ። ነፍስ ከምግብ አትበልጥምን? ስጋስ ከልብስ አይበልጥምን? የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ። ሰማይ አባታቸው ይመግባቸው፣ እናንተስ ከእነርሱ እጅግ አትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ የጨመረ የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የምድር አበቦች እንዴት እንደሚያድጉ እዩ፣ አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰሎሞንስ እንኳ ስለዚህ ክብር እነዚያ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሳር እነሆ እንደዚህ የሚያለብስ ከሆነ እናንተ ሃይማኖት የጎደላችሁ እናንተን ይልቁን እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይሹታልና ለእናንተ ግን ሰማይ አባታችሁ ይህን ሁሉ እንድትሹ ያውቃልና። እናንተ አስቀድማችሁ እግዚአብሔር መንግስቱን ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ለነገ አትጨነቁ፣ ነገ ለራሷ ታስባለችና ለቀኒቱ ክፋት ይበቃታል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምዕራፍ 6ን በዚህ መልኩ እንዳስተማረ ቅዱስ ማቴዎስ ጌታችን የተማረውን ቀጥታ ነው የጻፈልን። እንግዲህ በዚህ መልኩ መጨነቅ እንደማይገባ ለልብስ፣ ለምግብ፣ ለቤት እነዚህ ነገሮች አሁን በየቀን ተግባር ሆኗል። የጭንቀታችን መነሻ ሆኗል። መተዳደሪያ፣ ምግብ፣ ልብስ እግዚአብሔር በፈቀደው መጠን እሱ የምንበላውን እንደማያሳጣን ተስፋ ሰጥቶናል። ከዚህ ከልክ ያለፈ ግን በዚህ ጉዳይ ላይ መጨነቅ እግዚአብሔር የለም ብሎ ወይንም እኔ ነኝ ፈጣሪ ለኔ ብሎ ማሰብም ይሆናል ማለት ነው። ለመብሉ ለሚለብሰው በጣም የሚጨነቅ ሰው እግዚአብሔር የለም ብሎ መካድ ነው። በተግባር መካድ በነገራችን ላይ በሁለት ነው። ቃል በቃል በቃ እግዚአብሔር የለም ብሎ ይካዱ አሉ። እኛ ደግሞ በኃጢአት በመጠራጠር እግዚአብሔር እንክደዋለን ማለት ነው። አይኖረን ነቃን አጣሉ ብለን ስንጨነቅ እግዚአብሔርን የለም እያለ ነው እና እርሱን እያመን ከመካድ እግዚአብሔር ፈጣሪ በቸርነት ይርዳን። በዚህ መልኩ ለምድር አበባ እንደሚያበለስ እንደሚያሸበርቅ እነሱ ጠውልጎ ደግሞ የሚደርቁ ለጥቂት ጊዜ ወይ መንግስት ሰማያት ለነሱ የተዘጋጀ አይደለም። ግን ከማንም በላይ ሰው በምድር
ለበሰ ከተባለ ከንጉስ ከዳዊት ከሰሎሞን በላይ ልብስ እንደሚለብሱ ነግሮናል። በምሳሌ ጌታችን ነግሮልናልና በዚህ መልኩ ምዕራፍ 6 በዚህ መልኩ ይጠቃለላል። ሶስት ነገሮች ምጽዋት፣ ጾምና ጸሎት። እዛ ደግሞ ይቀጥልና የሰውነት መብራት ዓይን ናት። በዚህ መልኩ ስለ ጠላቶቻችሁ አትጨነቁ ያለ ጌታችን ያስተማረበት ክፍል ነው ማለት ነው። በዚህ መልኩ ይህንን ልንረዳ ይገባል። ሶስቱን አርእስተ ኃጣውእ ልናሸንፍ የምንችልባቸው መንገዶች ጌታችን ያሳየበት ምዕራፍ እንደሆነ ልንረዳ ይገባል። ምዕራፍ 6 ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።